ያው ምን ነው የምታለቅስ? አይምሮ የጨናነቀ የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሀሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምሮታቸውን ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ የመካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እንትን እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይሄን አንዲት ከሊቆች መካከል አንድ ሊቃውንት ይሄንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይሄንን ልታመጣ እፈልጋለሁ፣ እጠብቅሃለሁ። አሁን እንድታመጣ ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ትሄዳለህ። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል ከራስህ አትናገር። ሽፎይ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን ቶሎ እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዚያ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁ። 20 ሰከንድ መቀጠል ትችላለህ። ቀጥል እፎይ። እናመሰግናለን። 10 ሰከንድ 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም ትለቅ እሷ to be fair ዜሮ ኦኬ። ስለዚህ 20 ደቂቃ አለን። አሁን ይታያል ኡስታዝ ከማስረጃ ጀምርልኝ የጠየቅኩህን እንትን እያልክ በዚያው ሚዩት አድርግ በቃ 20 ደቂቃ አለን። አሁን ሚዩት ላድርግልህ ነው ሚዩት አድርግና አዳምጥ። ገና ነው እሱ ጥያቄና መልስ ላይ እናወራለን። ሪባ ትላለህ ገና ሪባ ትላለህ። እንጂ ረጋ በል ቀስ ስትል ከዚህ በኋላ ላይወልህ እፎይ እኔ በማስረጃ አዳምጥ፣ ረጋ በል እንጂ እኔ ብለህ በማስረጃ እያነሳ እንደምናገረው ውይይቱ ትምህርት እንዲሆን ለሌሎቹም ማለት ነው። አንተ ይሄንን ትርጓሜ ስትናገር ጊዜ ስለዚህ አላህ የሙሐመድ ጌታ ሰይጣን ነው ማለት ነው ስትል ከሊቃውንቶች ቢያንስ ከሊቆቻቸው መካከል አንድ ሊቅ እንዲህ ብሏል ብለህ አስከትል። እፎይ እንደሱ አድርግና ሌሎችም እንዲማሩበት ዘንድ ማለት ነው። እንዳው ከሱ ብትጀምር እንዳውም በጣም ደስ ይለኛል። ከሊቆች መካከል አንድ ቤት ታደርጋለህ በእኔ ደቂቃ በማስረጃ ውራሽ ጎበዝ። ስለዚህ ገና አሁን 20 ደቂቃ አለን። ከዛ ሪባ ትላለን። ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም አይደል ኡስታዝ? አስጀምረው እና አሁን ስታወራ በማስረጃ አድርጋቸው። እፎይ ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድን ነው እሱ እያሳየዋቸው ሳይሆን እንዲሁ አውራ ያለ ሳከፍት እያለ ነው ይመስለኛል። ሚዩት አድርገው በቃ በዚያ ላይ አንድ አዳምጠ ስታሳይ ነበረ። ይሄንን እያየሁልህ ነው ጎበዝ። ግን ያንተ ሀሳብ እዛ ላይ የለም፣ ውሸት ነው እያልኩህ ነው። ያንን ወንድ ከሆንክ አሳየኝ። አሁን ከፍተህ ይሄ ቁርአን አንቀጽ ይሄ ሐዲስ ላይ ስለዚህ ሊቃውንቶች የሙሐመድ ጌታ ሰይጣን ነው ማለት ነው ብለዋል ያሉበትን አሳይ ካሉ ውሸታም ነህ። ያ ውሸታም ነህ እያልኩኝ ነው። ደፍረህ አንተ አሳይ። ወንድ ልጅ ከሆንክ የለም ያልከው ወላሂ ላዚም የለም እኮ አዳምጣሻው እኮ ታዳምጣለህ። ወንድ ልጅ አንተ አሳየንና ጀምር። አንተ እውነተኛ እንደሆንክ ዛሬ ያውቀዋል። ካልሆነ ውሸታም ነው። ኧረ በእናትህ ሚዩት አድርግ፣ አትረብሽ ኡስታዝ። ያረበሽኩ ማስረጃ ብቻ ነው የጠየቅኩህ። እኔ ሰዓት እኮ ነው ገና እኮ ነው። ሰዓትህ ላይ ተጠቀምና አሳይ። ውሸታም ነህ እየተባልክ ነው አንተ። እውነት ነው የማወራው፣ እውነት ነው የማወራው። ማንም አላለህም እኮ። ሚዩት አድርግ ሪባ ትድገናለን እኮ ኡስታዝ። ሚዩት አድርግ። ኦኬ ላስጀምረው። አስጀምር በቃ ዝም ብሎ ያወራ ያለ 20 ደቂቃ አለኝ። ኧረ በእናትህ ሚዩት አድርግ ኡስታዝ፣ እባክህ። ቀጥልሽ
ይቀጥል። ጎበስ አደይ ቃለኝ። ኦኬ፣ እናመሰግናለን። እንግዲህ እንደተመለከታችሁት ማስረጃ የሚለው እንዲሁ በአፍ ማውራት መስሎት ይመስለኛል። ይሄ የምታየው እንደዚህ ማስረጃ ተከፍቶ ነው እየተወራ ያለው። ሱራ 5:82 ላይ ለምሳሌ እኛ ክርስቲያኖች ለእናንተ ቅርባችሁ ከአይሁዶች ይልቅ እንደሆን ቁርአን ይናገራል። ከምንም በላይ ግን ነቢይህ ለአንተ በጣም ምርጡ ስኮላርህ ነው። ሌላ ሰው አልጠቅስብህም ኡስታዝ። ነቢይህ ምርጡ ስኮላርህ ስለሆነ ሳሂህ ቡኻሪ ይኸውልህ ይታያል 44:85 ላይ on that Allah's messenger said don't believe the people of the scripture or disbelieve them የመጽሐፉ ሰዎችን እንዳታምኗቸው ነገር ግን እንዳክዷቸውም ብሏል። ስለዚህ እኛን ምንሰጥህን አለማመን ወይንም ደግሞ የመካድ ሞራሉ ብዙም የለህም። ምክንያቱም እንድትጠይቀንም ስለታዘዝክ ማለት ነው። እንድትጠይቀን ጭምር እኛን ስለታዘዝክ አንተ ብቻ ሳይሆን ነቢይህም እኛን የመጠየቅ ስለታዘዘ መማር አለባችሁ። መረጃ አይደለ የጠየቀኝ? መረጃ ልስጥህ ኡስታዝ ጎበስ። ይኸውልህ እንደዚህ ክፈት። ለወደፊት ስታወራ ዝም ብለህ አታውራሽ። ይኸውልህ እንደዚህ እየከፈትክ እያሳየ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን በደንብ አስተውል። እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ስለዚህ መጽሐፉን የሚያነቡት የመጽሐፉ ሰዎች የተባሉት አይሁዶች እና ክርስቲያኖችን እንድትጠይቅ ነቢይህም ታዟል። ስለዚህ ምንድን ነው እሱ ኡስታዝ? እኔ ምነግርህን አሜን ብለህ የመቀበል ግዴታ አለብህ። እንኳን አንተ ነቢይህም እኛን እንዲጠይቅ ስለታዘዘ ማለት ነው። አንተም ብትሆን ደግሞ ያው መጠየቅ ግዴታ ነው፣ መማር አለብህ። ከአንተ በፊት ወደ እነርሱ ያን የምናወርድ ሰዎችን እንጂ ሌላ አናላክንም። የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ። የእውቀት ባለቤት መሆናችንን እንዳዘነጋ። ስለዚህ እንደዚህ ካልኩ ዘንዳ ኡስታዝ፣ ለወደፊትህ ግን ዝም ብለህ እንዳታወራ እሺ። ስለ እግዚአብሔር ያነሳኸው አለ። እግዚአብሔር ስም ያልከው አላህ የሚለው አሊላህ ከሚለው የመጣ ነው። ምን የሚታወቅ ነገር አይደለም። እሱ ከአረቦች ውጭ የሚታወቅ የለም። እግዚአብሔር የሚለው ግን ከአንተ ቁራን ልስጥህ። እቺን ቁራን አያት። እቺ የቁራን ትርጉም የእናንተው ነች። ስለዚህ ምን ትላለች መሰለ እዚህ ጋር እንዲሁም የአምላክ ስም በደንብ አስተውል። እንዲሁም የአምላክ ስም በአማርኛ እግዚአብሔር የዓለም አምላክ ሲሆን በአረብኛ ዋና ስሙ አላህ ነው። እቺ አንተ ቁርአን ነች። እቺን ያንተ ተረጎሙልህ ነው። ስለዚህ እግዚአብሔር ማለት እግዚ ጌታ፣ ብሔር ህዝብ ወይንም ደግሞ የህዝቦች ጌታ የሚለውን ይሰጣል ማለት ነው። ያንተ ግን አላህ የሚለው ነቢያት ከሰበኩት ቁርአን ደግሞ በአረብኛ ከሆነ ኬታ መጣኸው ማለት ምን ብለው ነበር? ማን ብለው ነበር የሚጠሩት? ሌላኛው ከሌሊቱ 1/3 ሲቀር አላህ ይወርዳል ብሎ የሰበከ አንድ ነቢይ ልታመጣልኝ ትችላለህ? ሳሂህ ቡኻሪ 9ኛው ቮሊም ላይ ሉክ ነቢይ ምን አለ? ኤቭሪ ናይት ዌን ኢት ኢዝ ዘ ላስት ሰርድ ኦፍ ዘ ናይት አውር ሎርድ ዘ ሱፔረር and the blessed descended to the lowest heaven ይላል። እንደዚህ ብሎ የሰበከ አንድ ነቢይ ልታመጣልኝ ትችላለህ? ነቢያት አስተምሮ ነው ስላልክ አንድ ልታመጣልኝ ትችላለህ? አትችልም። ምክንያቱም ነቢያቶች ይሄንን ስለማያውቁት ከ7ኛ ሰማይ በላይ አርሽ ላይ ተቀመጠ ብለው የሰበኩ አንድ ነቢይ የለም። አንድ ነቢይ። እንዲሁም ደግሞ ይሄ ነቢይ ያመጣውን አስተምሮ ማለት ነው አላህን እንዴት ሳያገኙት በደንብ አስተውል። እንዴት ነው ሲያገኘው? ማለትም አላህን አግኝቶታል? ወደ አርሽ በሄደ ሰዓት ነው አላገኘውም። አላህስ ይታያል ወይስ አይታይም? ምክንያቱም ወደ ጌታችሁ ተመልካቾች ናችሁ ይላል። መቼ ነው የምትመለከቱት? በቂያማ ቀን። ኦኬ፣ እንደዛ ከሆነ ደግሞ ሱናን ኢብን መጃ ላይ በደንብ አስተውል። ሱናን ኢብን መጃ ቮሊም 1 ላይ ምን ይላል? his face would burn everything of his creation as far as his gaze reach እይታው እስከደረሰ ድረስ ፍጥረትን በሙሉ ያጠፋል ያወድማል ይላል። ስለዚህ ስታዩት ሊያጠፋችሁ ነው እንዲ አላ በቂያማ ቀን እናየዋለን የምትሉ እንዲያጠፋችሁ ነው። ኦራይት አላህ ልጅ የለኝም ብሎ ይላል። ልጅ እንደሌለው ሙስሊሞች አላህ የምታምኑት ማነግሯችሁ ነው? ጋኔኖች። ኦኬ ሙሐመድ ወይ በል እንሆ ከጅኒ የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ኦኬ እንሆ ጌታችን ክብር ላቀ ሚስትንም ልጅንም አልያዘም። የዚህ ኡስታዝ አሁን አላህ አልወለደም አልተወለደም እርሱ አንድ ነው ብሎ የሚለውን የነገሩት ማን ናቸው? አጋንንቶች፣ ጅኒዎች። ቁርአንህን ነው እኔ መረጃ እየከፈትኩበት ያለሁት። ቁርአንህ ነው። ቁርአንን ሜቢ አታውቀው ከሆነ አላውቅም። ሙሐመድ የአላህን ስም ሲጠራ አጋንንቶች ነበር የሚከመሩበት። አጋንንቶች ክምር የሆኑበት ነበረ። ምን ይላል? 18ኛው
ተቆርጠሃል። ፎያ ፎይ ተቆርጠሃል። ኦኬ አይዞህ፣ እንትን ነው በደንብ እንዲጠራልህ ነው። ሉክ ሱራ 72 ላይ የጋኔኖች ምዕራፍ ይባላል። በጋኔኖች ምዕራፍ ላይ ቁጥር 18 ላይ እነሆ ሙሐመድ በደንብ አስተውል፣ የአላህን ስም ሲጠራ ሉክ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደብረብ ሊሆኑ ቀረቡ። አጋንንት ነበር የሚከመሩበት ሙሐመድ የአላህን ስም ሲጠራ ማለት ነው። ይኸው ቁርአንን እኔ አይደለሁም ያልኩት፣ ቁርአንን ያለው አላህ ሰውን ከገማ ጭቃ ነው የሰራው። በምን በእጁ ወስዶ አላህ እጁን ታጥቦታል። ሱናን አቢ ዳውድ 46:95 ላይ ታጥቧል አልታጠበም? ይኸው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። እጁን ሳይታጠብ ነው ያለው ወይንስ ታጥቧል? አላህ ጭንቅላት ይኑረው አይኖረው አይታወቅም። የትኛው ነብይ ነው አምላኩ በጭቃ አብኩቶ ሰራኝ ጭንቅላት ይኑረው አይኑረው ግን አላቅም ያለ ነብይ አለ? እጠይቅሃለሁ፣ አትሳቅና ተመለስ። ኡስታዝ ፊት ለፊቱን ያው ጎበዝ ሉክ እንደሱ ጎበዝ እንደሱ ስትሆን ያምርብሃል። አላህ 5 ጣቶች አሉት። እነኚህ ፓርቶች በፓርቶች የተገነባ ከሆነ እሱ ፍጡር ነው። 5 ጣቶች ስላሉ ይኸው 1 2 ብላችሁ መቁጠር ትችላላችሁ። ሳይ ሙስሊም 27:86 ኤሌ ታገኙታላችሁ። አላህ 5 ጣቶች አሉት። ይሄ 5 ጣቶች እጆች ያሉት ጠፍር አለው የለውም? ወንድማችን ኡስታዝ አለው የለውም? ጣቶች ውስጥ ክፍል ናቸው ወይንስ ወጥ አንድ ናቸው? ክፍል ካላቸው ክፍሉ መሀሉ ቀዳዳው ፍጡር ነው ፈጣሪ ነው? በፓርቶች የተገነባ ከሆነ እሱ ፍጡር ነው፣ የፍጡር ባህሪ ስለሆነ ማለት ነው። ስለዚህ አላህ በምንም ተአምር ፈጣሪ ሊሆን አይችልም፣ ምክንያቱም የፍጡር ባህሪን ፖሰስ ስላደረገ። ሱራ 2:223 ላይ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ ይላል። ይሄ ቁርአን ክፍል ነው። አላህ ይህንን የቁርአን ክፍል ይቀረዋል አይደለ ወይንስ አይቀራውም? ማለቴ ቁርአን የአላህ ቃል ነው፣ ዘላለማዊ ቃሉ ነው፣ ፍጡር አይደለም ብላችሁ የምታምኑ ከሆነ ፍጥረት ከመፈጠሩ በፊት አላህ የአላህ ባህሪ ከሆነ ቁርአን ወይንም ደግሞ ፍጡር ካልሆነ ቁርአን ቃሉ እነሆ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ የሚለውን ይቀራል ወይንስ አይቀራም? የሚቀራ ከሆነ ፍጥረትን ሳይፈጥር አላህ ሴቶቻችሁ ለእናንተ እርሻ ናቸው ሲል ብቻውን ነው የሚለው። ምክንያቱም በድምፅ እንደሚናገር ስለምታምኑ እንደዛ መረጃው ስላለ። ኦኬ አላህ በምኑ ነው የሚስቀው? እንደሚስቅታ ሀዲስ ላይ ስላለ ይኸው ሳያል ቡካሪ ቮሊም 8 ላይ ኡስታዝ እንደዚህ ክፈትሽ መረጃ በኋላ በደንብ እንደዚህ ኦኬ በደንብ እንደዚህ በክፈት እንድለምድ ማለት ነው። ለወደፊትም መረጃ እንደዚህ ነው። አየህ አላህ ይስቃል። ይኸው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው? ኦራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ይኸው መረጃው። ኡስታዝ መረጃ ስጠይቅ ለወደፊትህ እያያስክ ሳያል ቡካሪ ቮሊም 4 ላይ ነው። መክፈትን ልመድራስ The prophet mentioned Al-Masih al-Dajjal in front of the people saying Allah is not one-eyed while Al-Masih al-Dajjal is blind in the right eye. Look Al-Masih Dajjal ወይንም ደግሞ የኢሳ ተቃራኒ ወይንም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት መሐመድ ሌላ መንገድ አጥቶ ነው? ጌታችሁ አንድ አይና አይደለም፣ ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ The prophet said, Allah says, I'm just as my slave thinks I am. If he comes to me walking, I go to him running. ቀጥታ እንደምትቀበሉ እናንተ ዋብያ እንደመሆንህ መጠን ሜይ ቢ አላቅም ካልሆንክም ኤክስኪውዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽን በአንቀጽ ቦታ ብናስረሳ የሚበልጥ ነው ወይንም ቢጤዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይኸው ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምሞላው? ገሃነም ሰውና ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come?
ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀራለ እያለ ትጠይቃለች። ቲል አላህ ፑትስ ሂዝ ፉት ኦቨር ኢት፣ አላህ እግሩን እስኪጨምርባት ድረስ። የአላህ እግር ገሃነምን የሚሞላ ከሆነ ፕሌስና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ በቃ ትላለች ብሎ ያስተማረ አንድ ነብይ ታመጣለህ? በእስራኤሎች ልጆች ላይ በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል። በያዕቆብ ላይ ሟርትና ሉክ አስማት የለም። ነብይህ ላይስ ሳያል ቡካሪ ቮሊም 4 ላይ ነብይህ ላይ ደግሞ ናሬድር አይሻ የነብይህ ትንሿ ምጥጥየዋ ልጅ ያገባችው በ6 ዓመቷ ያገባት አዳምጥ እንዲህ ብላ ትተርካለች። ፕሊስ ሚዩት አድርጌዋለሁ። ጣልቃ አትግባ። ሚጢጥየዋ ምናምን የሚል ቃል ተው። እፎይ ትልቅ ነህ በቃ ከዚህ በኋላ አረጀህ እኮ። በቃ ያለውን ነገር የተጻፈውን አንብብ። የተጻፈውን አይዞህ ሚጢጥየዋ ይዤዋለሁ። ትጠይቃለህ። ችግር የለውም። እሺ ታዳምጣለህ። እየሰማህ ግን ጣልቃ ገባብኝስ? ቃልህን አስተካክል። ወይ ሌላ አልተባልክም። ፖለቲካ አትስራ። በቃ ጣልቃ ገባብኝ። እንዴት እናድርግ በኋላ? ጣልቃ ትገባብኛለህ? አገባም ወይንም ይህንን ኮንፊርም አድርግልኛል። አልገባም። አብሽር። ግን ቃላቶችን አስተካክል ለተከታዮች ስትል ማለት ነው። ይኸውልህ እኔ ምንም ያጠፋሁት ነገር የለም። ስለዚህ ጣልቃ እየገባህ ግን አንተ እያስቸገርክ ነው አይደለም? ከየት ነው ያመጣኸው? ቆይ አዳምጥ። እሺ እኮ ጣልቃ አትግባ። አዳምጥ እኮ ተራዊን አይደለም ወይንስ እንዴት ነው? ዝም ብለህ መረባበሽ ነው የፈለከው? በቃ ይቅርታ። በቃ ቀጥል። እንዳትወጣ አደራህን። ግን እንዳትወጣ ቀጥል። ጎበዝ። ስለዚህ ያለው መረጃ ታመጣለህ ካሁን በኋላ ስታወራ። ግን ጣልቃ አትግባብኝ በተቻለ መጠን። ወደፊቱ ይህንን ልመድ። እሺ ይህንን ትለምዳለህ። ይቅርታ በልሽ። ያው ጣልቃ አልገባም በል። ጣልቃ አልገባም በል። እስኪ እባክህ ጣልቃ አልገባም በል። በጣም ይወረድ። ጣልቃ አልገባም። ቀጥል። ጣልቃ አልገባም በል። ጣልቃ አልገባም በል ብትል ወላሂ ለዚህ ባለቅም። ዛሬ ወዴት ባትሄድም እጄ ገብተሃል። ዛሬ በ4 ዓመትህ ማለት አሁን ቀጥል። ዝም ብለህ ቀጥል እኮ ጣልቃ አልገባም በላ። ኦኬ ጣልቃ ከገባ ግን እየረበሽክ ስለሆነ ወደኋላ እንመልሰው ሰዓቱን አለ። ልታፈገፍግ ነው አይደል? ወላሂ አለቅም። ዛሬ ወረበል ከረባት ሚዩት አድርግሽ ጎበዝ። ስለዚህ ታሁን በኋላ ጣልቃ አይገባም ወንድማችን ብዬ አስባለሁኝ። ምንም እንትን ያልነው ነገር የለም። ኤኒዌይስ እያየህ ሆነዋል። ደቂቃውን አስጀምርልሃለሁ። ኦኬ አይሻ እንደተረከችው እንግዲህ በመጽሐፍ ቅዱስ ላይ አስማትና ድግምት አይሰራባቸውም። አይሻ እንደተረከችው ደግሞ ማጂክ ወዝ ወርክድ ኦን አላስ ፕሮፌት ሶ ዳት ሂ ቢጋን ቱ ፋንሲ ዛት ሂ ወዝ ዱይንግ ቲንግ ዊች ሂ ወዝ ኖት አክቹዋሊ ዱይንግ። ሉክ ድግምት ተሰርቶበት ያላደረገውን ያደረገ ይመስለው ነበረ ትላለች አይሻ። ሌሎች መዛግብት ላይ ደግሞ የተገናኘ ከሚስቶቹ ጋር ይመስለው ነበር ብላ ትላለች ማለት ነው። ስለዚህ ወንድማችን እንዴት ነው እሱ የትኛው ነብይ ነው ማለት አላህ ይወጣል ይወርዳል ብሎ የሰበከ አንድ ነብይ ልታመጣለን ትችላለህ? ከሌሊቱ 1/3 ሲቀር አላህ ይወርዳል ሲል በምኑ ነው የሚወርደው? የአረፋት ቀን የአረፋት ቀን ይወርዳል ይለናል። እንዴት ነው የሚወርደው? መውረድ ማለት ምን ማለት ነው? ፖዚሽን ይቀይራል ማለት ነው። ዳይሬክሽን ይቀይራል ማለት ነው። ይሄ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደለም። ታውቀዋለህ ሜይ ቢ ተተማርክ። እንዴት ነው እሱ? በምኑ ነው የሚወርደው? በምኑ ነው የሚንቀሳቀሰው? በምኑ ነው የሚወርደው? በምኑ ነው የሚሄደውስ? ማለት መረጃ ታመጣልኛለህ ቀጣይ። ሌላኛው ዋናው አላህ አባት አይደለም ብላችሁ ታምናላችሁ። አላህ አባት ያልሆነው ለምንድን ነው? አባት ተብሎ የማይጠራበት ምክንያት ምንድን ነው? እሱ አላህ ልጅ የሌለው ለምንድን ነው? እሱ ነቢያቶች የሰበኩት ፈጣሪ አባት ተብሎ ይጠራል፣ አላህ ተብሎ ይጠራል ኖ። ቁርአን ራሱ የተጻፈው ይህንን ለመቃወም ስለሆነ ሱራ 18 4 ላይ
እነዚያን አላህ ልጅን ይዟል ያሉትን ሊያስፈራራ ወረደ ይላል። ለማስፈራራት ነው የወረደው። ያስፈራራው ቅድም ነው ሙዛ ጋር ማን ነው ብሎናል? ሰይጣን ነው ብሎናል። ሊያስፈራራ ወረደ ይለናል። ማስፈራራ ለምን አስፈለገው? ለምን ነው የሚያስፈራራን? ነቢያት የሰበኩትን ለምን ነው የማትቀበሉት? ነቢያቶች እንደሰበኩት አምናለህ? ለምሳሌ ሙሴ እንደዚህ ብሎ ያምናል። አንተ ታምናለህ? እናንተ አምላካችሁ እግዚአብሔር ልጆች ናችሁ ይላል። የአምላካችሁ የእግዚአብሔር ልጆች ናችሁ ታምናለህ አንተ እንደዛ ብለህ? ወይንስ ልክ አጋንንቶቹ እንደተናገሩት አላህ ልጅ የለውም ስላሉ አንተም ልጅ የላችሁም ትላለህ? መጽሐፍ ቅዱስ ራሱ የተጻፈው ኢየሱስ ሎክ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች ያደረጋቸው አሉ። ነገር ግን ኢየሱስ እርሱ የክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የማን ልጅ እንደሆነ? የእግዚአብሔር ልጅ እንደሆነ። ቁርአንስ የተጻፈው ለመቃወም፣ ይሄንን ተቃውሞ ደግሞ የሴጣን ነው። ለምንድን ነው ለመቃወም የመጣው? አላህ ማለት የሴጣን ከሆነ ለመቃወም ለምን መጣ? ለምንድን ነው እሱ ይህንን የተቃውሞ እምነት የመሰረታችሁት? አላህ ምንም ልጅ ያሌለበት ምክንያት ምንድን ነው እሱ? ኦኬ ምናልባት ይህንኛው ይሆን ቁርአናችሁ ስለሚናገር ማለት ነው። በዚህኛው ምክንያት ነው ብለህ ታምናለህ ኡስታዝ? ልጅ የሌለው ቁርአኑ እንደዚህ ስለሚል ልጅ የሌለው ምክንያቱ ምንድን ነው እሱ? አላህ ለምንድን ነው ልጅ የሌለው? አባቴ የማይባልበት ምክንያት ለምንድን ነው እሱ? አይ ቲንክ በዚህ ይመስለኛል። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል። በደንብ አስተውል። ቁርአን ነው የሚለው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጣሪ ነው ፈጠረ። ሶሪ ልጅ የሌለው ለምንድን ነው? ሚስት ስለሌለው። ለእርሱ ሚስት የሌለችው ሲሆን፣ በደንብ አስተውል። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ይህንን ከምን አንጻር ነው? ከአጋንንቶች ጋር ነው አሁን የሚያለው። ከአጋንንቶች ጋር ለምንድን ነው አላህ እንደዚህ የተያዘው? ምክንያት ይኖረው ይሆን? ትመልስልን ይሆን ኡስታዝ? በመረጃ እንደዚህ እያወጣ ትመልስልን ይሆን? የአላህ እጆች ቀዝቃዛ ናቸው። ቅዝቃዜ ደግሞ በደንብ አስተውሉ። ቅዝቃዜ ከአንዱ ወደ አንዱ ሙቀት መቀበል አለበት ማለት ነው። ቀዝቃዛ ከሆነ ይህንን ሎክ ሙሐመድ ምን ይላል? then I saw my Lord look sorry in the most high and the last of appearance, so I saw Allahu ለምሳሌ አሊፍ ላም ሚም ይሄ የአላህ ባህሪ ነው። ፍጥረትን ከመፍጠሩ በፊት አሊፍ ላም ሚም ይላል። ይሄ ምንድን ነው እሱ ትርጉሙ? ለአላህ ምንድን ነው እሱ? ይሄ ባህሪው ከሆነ ምክንያቱም በድምፅ እንደሚ በቀን አይሻልም? ያችን እንትና እንዴት እንዳናደረችኝ ጀማል ሚስት የሚላት ማን ነበረ ስሟ? አፍቃሪዋ ዱርዬ ነው ስሟ። አሁንስ ገብታ ነበር እንዴ? እዛ እንዴት እንዳናደረችኝ ይበር ምን አድርጋ እየሳቀች ወይ ማይችል
ከልወድ መቼ በቂያማ ቀን ከመላእክቱ ጋር በደመና ጥላ ውስጥ ሆኖ ይመጣል። ስለዚህ ፍጡር ውስጥ ይገባል ማለት ነው። አላህ ሁለት ቀኝ እጆች ካሉት አላህ ፊትና ኋላ ካለው ደመና ውስጥ የሚገባ ከሆነ ፍጥረት ያካብበዋል፣ ያካልለዋል፣ ያዋስነዋል ማለት ነው። እሱ የፍጡር ባህሪ ነው፣ ፈጣሪ ሳይሆን። ፍጥረት የሚያካብበው ከሆነ ፍጡር ይሆናል ማለት ነው። ይኸው አላህ እና መላእክቱ ከደመና በሆነ ጥላ ውስጥ የሚመጧቸው እንጂ አይጠባበቁም። ጥላ ተጠልቶለት የሚመጣው አምላክ፣ በደመና ውስጥ የሚመጣው አምላክ የሚያካብበው፣ የሚያካልለው፣ የሚያዋስነው ካለ ይሄ ሊትራሊ ፍጡር ነው፣ የፈጣሪ ባህሪ አይደለም ማለት ነው። ውሳታችን ይህን ማወቅ አለብህ። እግዚአብሔር ማንንም አይመስልም። በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ? አይተያይም ማለት ነው። ስለዚህ ለእግዚአብሔር መጣ፣ ሄደ፣ ቆመ፣ ተነሳ ተብሎም አይነገርም። እግዚአብሔር ምን ስለሆነ መንፈስ ነው። እግዚአብሔር መንፈስ ነው። ሎግ ሰዓቱን ታይለኝ ከይቅርታ ሰዓት ጨርሰናል። ቴንኪው። መረጃ እየከፈትክ እንደዚህ ትቀጥላለህ። ጎበስ። እንግዲህ ልናወራ የመጣ ነው። አርእስቱ እንዳያችሁት የነቢያት አምላክ የትኛው ነው የሚል ነበር። ግን ልጁ ርዕሱ ምን እንደሆነ ራሱ አላወቀ መሰለኝ፣ ወይንም ደንግጧል። ሙሐመድ እንደዚህ ሆኖ፣ አይሻ እንደዚህ ሆነ፣ ሙሐመድ ድግም ተሰርቶበት፣ ሙሐመድ አጋንንት ምናምን። አምላክን ንገረን እንጂ ሳትነግረን ሰዓት እኮ አለቀ። አምላኩን ሳያስተዋውቀን ሰዓቱ አለቀ። ሙሐመድና አይሻ ላይ ደንግጧል ይሄ ልጅ። ወይንም በቃ የሚያውቀው ይሄ ልጅ ስለ አይሻ እና ስለ ሙሐመድ ብቻ ነው ማለት ነው። ስለ አምላኩ አይገ ለማንኛውም እያነሳ ይሄ በአንተ ዘንድ እንዴት ነው እያለ የሚጠይቀው ነገር አለ። ያንን እስኪ እናንሳለን። ምንድን ነው አንዴ አላህ ከሙስሊሞች ከቁርአን ውጭ ምናምን አይታወቅም የሚል ቃል መጀመሪያ ሲያነሳ ነበር። ገብታችኋል? እግዚአብሔር ከኢትዮጵያ ውጭ ይሄ ስም አይታወቅም ብትል የተሻለ ነበር። እፎይ የትኛውም ዓለም ላይ መስቀል አንጠልጥሎ እንደዚህ የዓለም ክርስቲያን ጋር ሄደህ አምላክ ማን ነው ብትላቸው ያንተን የአምላክን ስም አይነግሩም እኮ። ከኤርፖርት አያልፍም እግዚአብሔር የሚለው ስም ማለት ነው። አንተ ሌላ ዓለም ላይ ይታወቃል ካልክ ይህን በማስረጃ ታሳያለህ። አላህን ግን ሙስሊሞች ብቻ ናቸው ወይ የሚያውቁት አምላክነቱን? በቁርአን ላይ ብቻ ነው ወይ? አይደለም። በምን ይታወቃል? በራሱ መጽሐፍ ላይ የአረብ ክርስቲያኖች አሁን ብሉይ ኪዳንና አዲስ ኪዳን ለናሙናነት ያክል ሙሴና ኢየሱስ አምላካቸውን አላህ ብለው እንደሚጠሩ በአረበኛ መጽሐፍ ቅዱስ ላይ ላሳየህ ነው በማስረጃ። አላህን የምናውቀው እኛ ብቻ አይደለንም። የራሱ የገዛ መጽሐፉን አያውቀውም ወይ? ላሳያችሁ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? የአምላክ ስም አላህ መሆኑን ሙስሊሞች ብቻ ሳንሆን የግብፅ ኦርቶዶክስ አባ ተክለ ሃይማኖት ዌብሳይት እንደውም ማመጣለህ ከዚህ ነው። አባ ተክለ ሃይማኖት ዌብሳይት አለ። ያው እና እዚህ ጋር መውቂዕ አንባ ተክለ ይላል። መውቂዕ አንባ ተክለ ሃይማኖት የአባ ተክለ ሃይማኖት ዌብሳይት ማለት ነው። በኢትዮጵያ እንግዲህ ቅዱስ አባ ተክለ ሃይማኖት ብላችሁ በምትጠሩት በእሱ የተሰየመ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ተክዊን ይላል። ስፍር ተክዊን ኦሪት ዘፍጥረት ማለት ነው። ይህን ተማር አረበኛ ምናትችል መሰለኝ። ምዕራፍ 1 ቁጥር 1 ላይ ምን ይላል? ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ። አላሁ አክበር። ምን ይላል በአረበኛው? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። የጀማ ይሄ እያሳያቸው ያለሁት ቁርአን እንዳይመስላችሁ የራሱ የገዛ መጽሐፉ ነው። በገዛ መጽሐፉ ላይ አምላክን አላህ ብለው ይጠራሉ የአረብ ክርስቲያኖች። ይሄ ከብሉይ ኪዳን ነው። እስኪ ከአዲስ ኪዳን ደግሞ ለናሙናነት ያክል ላሳያችሁ። የት እንገባለን? ያው እና እዚህ ጋር አልኪታቡል ሙቀደስ መጽሐፍ ቅዱስ። እሺ እዚህ ጋር ሁለቱ መጽሐፍቶች አሉ። አልአህድ አልጀዲድ አዲስ ኪዳን ላይ ልገባ ነው። አዲስ ኪዳን ላይ ልገባ ነው። አዲስ ኪዳን የሐዋርያት ስራን እስኪ እንመልከት። ስፍር አዕማል ሩሱል የሐዋርያት ስራ ምዕራፍ 2 ቁጥር 22 ምን ይላል? ተመልከቱ። ቁጥር 22 ላይ በደንብ ተመልከቱ። أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده. ያው የአላህ ስም ምን ይላል? እናንተ የእስራኤል ልጆች ሆይ ይሄን ንግግሬን ስሙ። እናንተ እንደምታውቁት የናዝሬቱ ኢየሱስ አምላክ አላህ በእርሱ በኩል ድንቅና ተአምራትን ያደረገለት ለእናንተ የተገለጠ ሰው ነበር ይላል። ያው አላህ የአረበኛው መጽሐፍ ቅዱስ፣ ይሄ ቁርአን አይደለም። ይሄ ልጅ ምን አለ?
የአረቦች ሙስሊሞች እንጂ በቃ አላህ የሚለው እዛ እንጂ አይታወቅም። ላይ ክርስቲያኖች ወገኖች ራሳቸው በአረብ ሀገር ላይ ይሄንን የአምላክ ስም እንደሆነ በደንብ ያውቃሉ። ይሄንን እወቅ፣ ተማር። ሌላኛው ነገር ምን እያነሳ ነበር? ሌላኛው እሺ፣ አሁን ሌላኛው ደግሞ የምጠይቀው ነቢያቶች አምላክ እግዚአብሔር እንደሆነ አስተምረዋል እያለ ነው። እስኪ ልክ እኔ የራሳችን መለኮታዊ መጽሐፍ ተብሎ የተገለጸውን ልንወያይ የተስማማንበትን ቁርአን ላይ ነቢያቶች አላህ 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 ብለው እንደጠሩት አንተ ደግሞ የገዛ መጽሐፍህ ላይ በዕብራይስጥና በግሪክ አለለህ እዚያ ላይ አውጥተህ የአምላክ ስም ነቢያቶች እግዚአብሔር ነው ብለው የተናገሩበት አንድ ጥቅስ እንድታመጣ ፈልጋለሁ። ይላል ከቁርአን ላይስ አላህ ብለው እንደጠሩ ነቢያቶች ታሳያለሁ? አንተ አዎ በደንብ አሳያለሁ። ያው ማስረጃ ላውጣለህ። ለናሙናነት ያክል ማንን እናውጣ? ታላቁን ነቢይ አላህ ነቢዩ ኢየሱስን ነቢዩ ዒሳ ምን አለ? ተመልከቱ። የማን ምዕራፍ ላይ እንሄዳለን? የማርያም ምዕራፍ፣ የእናቱ ምዕራፍ ላይ ጭራሽ እዚያው ላይ ነቢዩ ኢየሱስ ብሎ አስተማረ። ዒሳ ዓለይሂ ሰላም የእኔ አምላክ አላህ ነው እያለ ያስተምራል። ጌታዬና ጌታችሁን አላህን ተገዙ። የቱ ጋር ነው? ተመልከቱ። ያውና ቁጥር 36 ላይ ዒሳ አለ አላህማ ጌታዬ ጌታችሁ ነው እና ተገዙት፣ ይህ ቀጥተኛ መንገድ ነው አለ። ይህ ይበቃናል፣ ጊዜ ለመቆጠብ ሲባል። ሌላኛው ምን ብሎ ነበር? አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው ትላላችሁ። ለመሆኑ ከነቢያቶች አምላክ ከአርሽ በላይ እንደሆነ የተነገረበት ቦታ አለ ወይ? አዎ አለ። እግዚአብሔር በዙፋኑ ላይ ቁጭ ብሏል። እግዚአብሔር በዙፋኑ ላይ ቁጭ ብሏል። ያውና ዙፋን ካላወቅ በአረበኛ አርሽ ማለት ነው። እሺ በአርሽ ላይ ስትነበር አርሽ የአረበኛ ቃል ስለሆነ ነው። በአማርኛ ሲቀየር ዙፋን ነው። ያውና አምላክህ በዙፋን ላይ ደል ብሎ ተቀምጧል። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚልክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። እግዚአብሔር በዙፋኑ ተቀምጦ ሌላን ጨምር። መጽሐፈ ዜና መዋዕል ምዕራፍ 18 ቁጥር 18 ሚልክያስም አለ ይቅርታ እንግዲህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። ጨረስን ይሄን። ስለዚህ በዙፋኑ ላይ መቀመጥ የፍጡር ባህሪ ነው እያለ አላህ ፍጡር ነው። ስለዚህ አምላክ መጀመሪያ ፍጡር መሆኑን አምነህ ነው ማለት ነው። አላህ ላይ እንደዛ እየተፈላሰፍክ ያለ ነው። እንቀጥላለን። ሌላ ስለ አጋንንት በተመለከተ መጨረሻ ላይ በደንብ እንወያያታለን። ዛሬ አጋንንት ምን እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ገብቶሃል አይደል? ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለው ያዘው ስም። እሺ አላህ ጣት አለው፣ ጣት ካለው ደግሞ ፍጡር ነው እያለን ነበር። ላ ያ አኺ እግዚአብሔር ጣት አለው። ያው ማስረጃ ያው ኦሪት ዘጸአት ምዕራፍ 8 ቁጥር 19 ጠንቋዮችን ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። እሺ ችግር የለውም ይሄ ጠንቋዮች ናቸው ያሉት እንለፈው። ሌላ ማና ነገር ኢየሱስ ክርስቶስ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ አለ ኢየሱስ ክርስቶስ ያሰለው። ስለዚህ እግዚአብሔር ጣት አለው። ጣት ካለው አንድ ነገር ፍጡር ነው ማለት ነው እያለ የራሱን ፍልስፍና ይሰራል። ይሄ ልጅ ብዙ ጊዜ ላይቭ ላይ ተቀምጦ ይሄን ነበር የሚያደርገው። ዛሬ ተገኘህ አልሐምዱሊላህ። የሆነ ሐዲስ ያነሳና የራሱን ፍልስፍና ይሰራል። የሆነ ቁርአን ያነሳና የራሱን ፍልስፍና ይሰራል። በዚያ ከታች ያሉት ወገኖችን ያስቃል። በቃ እውነት ላይ ያሉ ያስመስላቸዋል። ገብቷቸዋል። ያ ነው አሁን የራስን ፍልስፍና ከዚያ ይህንን። ስለዚህ አላህ ጣት ስላለው ፍጡር ነው ያለ አንድ ሊቅ ልታመጣልህ ትችላለህ? ከሊቃውንቶቻችን ከሙፈሲሮቻችን ወፍኬትም አታመጣም። ነገር ግን አንተ አምላክ ጣት አለው ብለህ ካመንክ ይሄ የፍጡር መገለጫ ነው ካልክ አምላክ ፍጡር መሆኑን አምነህ ነው ማለት ነው የመጣው። ያው ኢየሱስ ክርስቶስ ራሱ እግዚአብሔር ጣት እንዳለው ተናግሯል ማለት ነው። እንቀጥላለን። እሺ ምን ብሎ